ከልጄ አራስ ላይ ውረድ። ቀጥ ብለው ውረድ። ቀጥ ብለው ውጣ። አይደለም ቀጥ ብለው ውጣ። ካሜራውን አጥፋ። ስቅም ትንሽ ፋታ አገኛለሁ። መቃሙ ብቻ አይደለም ደግሞ የሚበቃው አጨሳለሁኝ። በቃ ሁለቱ ድብልቅ ሲልብኝ ትንሽ ፋታ ያገኘው ይመስለኛል። ተነስ። አይደለም ይኸውልህ ታቶ ይኸውልህ ከልጄ አናት ላይ ውረድ መጀመሪያ። ጫት በተለይ ለውዝና ስኳር አድርገህ ስትቀመው እኮ ሞክረው። እኔ በጣም ነው ደስ የሚለው እኮ። በሰዓቱ እናቴ ሰው ቢኖራት ኑሮ እንደዛ በንዴት እንደማትሞት አምናለሁኝ አንዳንዴ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንግዲህ ዛሬ ደግሞ አዲስ ጥቆማ ደርሶናል ማለት ነው። እንግዲህ የጠቆመን እንግዳችን ማለት ነው ደውሎ ራሱን እንዲታወቅ አልፈለገም። ያው እንግዲህ በስራ ሙያው ላይ ታዋቂ ስለሆነ ባለበት የስራ ዘርፍ በጣም ታዋቂ ሰው ስለሆነ ራሱን መግለጽ አልፈለግም። ያው ለስራውም ትንሽ ችግር ሊፈጥርበት ስለሚችል ማለት ነው። ግን ደውሎ በጓደኛዬ ላይ አንድ ነገር ተፈጥሯል፣ ስለዚህ ይሄን ነገር እናንተ ትፈቱታላችሁ ብሎ ስላሰበ ወደኛ ደውሎ እንግዲህ ለችግሩ መፍትሄ እንድንሰጠው አንዳንድ ነገሮችን አማክሮ ነበረ። እኛም ደግሞ በሰዓቱ ስራ ላይ ስለነበረም መልሶ እንዲደውል ነግረነው ነበር። ሲደውልም አላነሳንም። አሁን እንግዲህ እኛ ለሱ መልሰን እየደወልንለን ነው የምንገኘው ማለት ነው። እንግዲህ እየጠራ ነው ስልኩ። እስቲ ያለውን ነገር እንግዲህ ከሱ አንደበት የምንሰማ ይሆናል ማለት ነው። እየጠራ ነው። ሄሎ ሄሎ። ሰላም፣ እንዴት አለ? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እስቲ ራስህን አስተዋውቅልን። ያው እንግዲህ ስሜን ለማስተዋወቅ ትንሽ ያለሁበት ሁኔታ ጥሩ ስላልሆነ አካልም እንድታገኙኝ ያልፈለኩት ለዛም ጭምር ነው። ዋናው ቁም ነገሩ እንዲፈታ ስለፈለኩኝ ነው። ያው ችግሩን ለመፍታት ከእናንተ የተሻለ ሌላ ሚዲያ ስለሌለ መልካም ነው ወደ እናንተ ብቅ ያልኩት። ስሜው ለጊዜው ይቆይ። እሺ መልካም። ቀጥል እስቲ። ምንድነው ታሪኩ? እኛስ ደግሞ ምን እንድናግዛችሁ ነው የምትፈልጉት? አው ያው በመጀመሪያ ታሪኩ ትንሽ አሳዛኝ ነገር ነው ማለት ነው። ሰው ከፍታ እንግዲህ ከከፍታ ሲወድቅ ያሳዝናል። ሰው ልጅ አግኝቶ ሲያጣ በጣም ከባድ ነው። እውነት ነው። እኔም ያለሁበት ደረጃ አለ፣ ጥሩ ሁኔታ ላይ የምገኘው። ያን ሰው ግን አግዤው እንደ ጓደኛ ኃላፊነት ተሰምቶኝ ነገሮችን ለማድረግ ብሞክርም ትንሽ በገንዘብ ብቻ የሚሆን ነገር ስላልሆነ ነው። ኦኬ። ምንድነው የተፈጠረው? ጓደኛዬ በተሰራበት ይሄ ጥንቁልናም በለው ምንም በለው እንግዲህ ቃሉን ለመጥራትም እኔ ትንሽ ይከብደኛል። ከነበረበት የጥብቅና ሙያ ወይም ደግሞ ጠበቃ ነበረ። ብዙ ሰዎችን ይታደግ ነበረ። ያው ከዛ ሙያ ወድቆ እውቀት አለው፣ ገንዘብም ነበረው፣ ሀብት ንብረትም ነበረው። ያን ሁሉ አጥቶ አሁን በቀን ስራ እየተዳደረ ነው የሚገኘው እና ይህ ነገር ልክ እንዳልሆነ ስለተሰማኝ ነው። አንድ የተማረ ሰው፣ አንድ ጠበቃ የነበረ ሰው የፈለገ ቢወድቅ የፈለገ ቢቸገር በዚህ ደረጃ ሊወርድ አይችልም። የስራ ዝቅተኛ ወይም ደግሞ የስራ ትንሽ እንደሌለው እረዳለሁ፣ እሱንም አከብራለሁ። ግን ያው በጣም ጠጪ ሆኗል እና የሆነ የተደረገበት ነገር እንዳለ ይሰማኛል። ያ ነገር ደግሞ እንግዲህ እናንተ የምትጠቀሙበትን መንገድ ተጠቅማችሁ እውነታውን እንድታወጡለት እጠይቃለሁ ማለት ነው። መልካም። እንግዲህ ያው የነገርከኝ ነገር ትንሽ ያሳዝናል። እንደው ግን ያው በደፈናው የተፈጠረውን ነገር ምንም የምናውቀው ነገር የለም። ያው ነገሩን ሁሉ እኛንን አጣርተን ልንደርስበት የምንችለውና እንደው እሱን የምናገኝበትን አካባቢ ታሪኩም ትንሽ ልብ የሚነካ ስለሆነ እንደዚሁ ዝም ብለን ልናልፈው አንችልም። እንዳልከውም በከፍታ ላይ የነበረ ሰው በአንዴ ወርዶ ታች ሊገኝ አይችልም እና እሱን የምናገኝበትን መንገድ የምታመቻችልን ከሆነ ከሱ ጋር የምንነጋገርበትን መንገድ እንዲሁም ደግሞ ቤተሰብ ዘመድ አዝማድ የሚገኝ ካለ ከነሱ ጋርም ተገናኝተን እንግዲህ ይሄ ነገር ለመፍታት ብንሞክር እኛም ይሄን ነገር ፈተነው ይሄን ሰው ከነበረበት ነገር እንትን ብንለው በጣም ደስ ይለኛል። ጥሩ። ያው ያለው ነገር ምንድነው? ቤተሰቦቹ ጋር ብዙም ኮሚኒኬሽናችን ዝቅተኛ ነው። እናቱ አርፋለች፣ አባቱ አሉ። ነገር ግን ቀጥታ እሱን የምታገኙበት መንገድ አይኖርም። ምክንያቱም ስልክም ሆነ የተለያዩ የኮሚኒኬሽን ዲቫይሶች እጁ ላይ አይገኙም እንዳልኩ ቷሪ ተጣበታልና። ስለዚህ አንድ ከሱ ጋር ቀን ስራ የሚሰራ ልጅ አለ ከኔ ጋር ስለሚግባባ እና ዛሬ ቀን ስራ የት እንደሚሰሩ ያው ሲሚንቶ ማቡካት ቢሆን ብለፈንም ይሁን እየሰራ ስለሚገኝ ቦታውን እንዲጠቁም እንዲተባበረን በሱ
አማካኝነት ልናገኘው እንችላለን ማለት ነው። ስለዚህ እንግዲህ ጥቆማውን ሰጥቻችኋለሁ። እኔ እንግዲህ ጥሩን ስራ እንደምትሰሩ ተስፋ አድርጋለሁ። በዚሁ አጋጣሚ አንተንም ወንድምህንም ማድነቅ እፈልጋለሁ። እናመሰግናለን በጣም። ሰላም ውድ ቤተሰቦቼ እንግዲህ ጥቁመውን እንዳያችሁት ነበረ። እንግዲህ አሸናፊ እዚህ ቤት እንደሚገኝ ነው የተጠቆምኩትና እንግዲህ በጥሩ ሁኔታ ላይ እንደማይገኝ አሁን እየሰራ ያለው ስራ እሱን የማይመጠንና በፊት ከነበረበት ደረጃ አሁን ወርዶ እየሰራ እንዳለና ብዙ ነገሮች እየተጎሳቆሉ እንዳሉ መጠጥ ላይ እንደሚገኝ ብዙ ሱሳሱሶች ውስጥ እየገባ እንደሆነ ነው አስቀድሞ የነገሩኝና አሁን እንደተጠቆምኩት እዚህ ቤት ስራ እየሰራ እንደሚገኝ ነው የተነገረኝ። እንግዲህ ምን ይስራ ምንም የማቀው ነገር የለም። እስቲ ያለውን ነገር ቤት ገብተን አብረን ነው ማየት የምንችለውና ከሱ ጋር የምናደርገው ቆይታ ይኖራል ማለት ነው። እስቲ ተከተሉ። እንደምታዩት ነው እንግዲህ አሸናፊ እንዴት ነህ? አሸናፊ ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነው? እግዚአብሔር ይመስገን አለን ይመስገን። ስላንተ እንግዲህ ቀጥታ ወደ ጉዳዩ ልግባና አንዳንድ ነገሮችን ስላንተ የሆነ ሰው አጫውቶኝ ነበርና እንደው ፍቃደኛ ከሆንክ ካንተ ጋር ትንሽ ቆይታ ባደርግና ይሄም ያለህበት ሁኔታ ትንሽ አንተን የሚመጥን መስሎ ስላልተሰማኝ እንግዲህ መፍትሄዎችን የምናገኝበትን መንገድ ብንሞክር በጣም ደስ ይለኛል። እሺ ጥሩ ነው። እቺን እኮ ኮንትራቱ ወስጄ እየሰራው ነበርና እንደው ከጨረስኳት በኋላ መጣችሁ ቢሆን ጥሩ ነበረ። ግን ያው መልካም የኛም ሰዎች ቢሆን ይሰሩታል። ችግር የለውም። ይሄን ችግር የለውም። ካንተ ጋር ያው አንዳንድ ቆይታዎችን ብናደርግ ብያስቤ ነው። በምን ጉዳይ ነበረ ማለት ኮንትራት ስለወሰድኩኝ ቶሎ መጨረስ አለብኝ። በዛ ላይ ደግሞ ቶሎ ጨርሰ እንድታስረክበኝ ተበያለሁ። መልካም ያው ይገባኛል። ያው ስራ ላይ እንደሆንክ እንጀራህ ላይ ነው የመጣ ነው። ነገር ግን ያው ከዚህም የተሻለ ነገሮችን ለማድረግ ስለሆነ የመጣ ነው። ካንተ ጋር አንዳንድ ቆይታዎችን አድርገን ስላለፈውም ህይወት ሊሆን ይችላል፣ ወደፊትም ስለሚመጣው የተሻለ ነገር ሊሆን ይችላል። ያው እድል የሚመጣበት መንገድ አይታወቅምና እንደው አንዳንድ ቆይታዎችን አድርገን የዚህ ነገር እልባት የምንፈልግለትን መንገድ ብናመቻች ደስ ይለኛል። አይ እንደው በዚህ ዘመን የሰውን ችግር ተረድቶ ችግርን የሚካፈል ሰው በዚህ ሰዓት አለ ብለህ ነው? እንደው ምናልባት አውራኝ ካልክ ግን ችግር የለውም እናወራለን። መልካም ፍቃደኛ ስለሆንክ አመሰግናለሁ። ያው ካሜራም እንግዲህ ባንተ ፍቃድ ነው የሚቀመጠው ማለት ነው። ካሜራም ይዛችኋል? አዎ በካሜራ ነው ያው ያለውን ነገር እንግዲህ የዚህን ያህል አስፈላጊ ነው በካሜራ መቅረጹ? ካሜራው ቀርቶ እንደዚሁ ብናወራ ያው ፍቃደኛ ካልሆንክ ችግር የለውም። ካሜራው መቅረጽ ይችላል። ላንተ የሚጠቅም ካልሆነ እንዲሁ ብናወራ ጥሩ ነው ብዬ አስባለሁ። ቢኖር እኔ እንግዲህ ካሜራ ይዤ መጣሁት ቢጠቅመኝና ያንተም ታሪክ ቢወጣና ብዙ ሰው ይማርበታል ብዬ ስላሰብኩኝ ነው እንግዲህ ካሜራ ይዤ መጣሁት እንጂ አንተ ፍላጎትህ ካልሆነ መቅረት የሚችል ነገር ነው። እሺ እሱማ ያንዳንዱ ሰው ህይወት እኮ ትምህርት ቤት ነው። የኔ ህይወትማ ብዙ ሰው ያስተምራል። በእርግጥ አስተማሪ የሆነ ታሪክ ታገኛላችሁ ከኔ። እስኪ ለማንኛውም እስኪ አረፍ በልና መልካም እስቲ ያው እንግዲህ ውድ ቤተሰቦች እንግዲህ አሸናፊን ከቦታው ላይ ከስራ ገበታው ላይ አንስተን እንግዲህ አንዳንድ ነገሮችን ከሱ ጋር ቆይታ ለማድረግ ፈልገናል ማለት ነው። እሱም እንግዲህ መልካም ፍቃዱ ሆኖ ሊያናግረን ስለፈቀደ እንግዲህ በእናንተም በኔም ስም በጣም አመሰግናለሁ አሸናፊና እስቲ እንደው ለውድ ቤተሰቦች ራስህን አስተዋውቅልኝ። እሺ ጥሩ ነው እንግዲህ ያው ምንድነው ያገሬ ሰው ነገርን ከስሩ ውሃን ከጥሩ ይላልና አንድ ነገር መነሻው ምንጩን ማወቁ በጣም ተገቢ ነው። አስቀድሞ ግን እናንተ እኔን እንደዚህ አሸናፊ ያለበት ህይወት ጥሩ አይደለም ብላችሁ ችግር ልትረዱኝ ካላችሁበት ጊዜያችሁን ሰውታችሁ መጣችሁ ስለጠየቃችሁኝ እጅግ ነው ማመሰግነውና ክብረት ይስጥልኝ። ማንም ዞር ብሎ ያየኝ የለም ታውቃለህ። በቃ ሲኖረኝ ሲንጋጋ የነበረው ጓደኛ ዘመድ ሁሉ አሁን ላይ የሉምና ለማንኛውም እስኪ ከመነሻው ስላልክ ጉዳዩን እኔ አሸናፊ መኩሪያ እባላለሁ። ተወልጄ ያደኩትኝ ገጠር ነው። ወደ ደብረ ብርሃን ወደ ታች አካባቢ ነው፣ ትንሽ ወደ በረሃማው አካባቢ ተወልጄ ያደኩትኝና እንደማንኛውም ሰው እድሜ ለትምህርት ሲደርስ እዛው ገጠር አካባቢ ያለች ትንሽዬ የገጠር ከተማ ትምህርት ቤት ነበረ። እዛ ትምህርት ቤት ገባው። ትምህርቴን በጥሩ ሁኔታ ተማርኩኝ። ግን እየተማርኩኝ ግን በልጅነቴ በጣም በርካታ ችግሮች ገጥመውኝ ነበረ እና እነሱም ችግሮች እንደ ዋና
ዋና ዋናዎቹን ከነገርኩ እንጂ የህይወቴ ምዕራፍ በጣም ሰፊ ስለሆነ እያንዳንዱን ዘርዝሮ መናገር ትንሽ ይከብዳል በዚህ አጭር ጊዜና እና ጥሩ እየተማርኩኝ እያለሁ 8ኛ ክፍል ምናምን አካባቢ ደና እየተማርኩ እየተንቀሳቀስኩ እያለሁ ቤታችን ውስጥ ደስ የማይል ነገር ተፈጠረና እሱም ምንድነው አባቴና እናቴ በድንገት ተለያዩ። ያው የተለያዩበትም ምክንያት እሱ ከሌላ ሴት ጋር በሰዓቱ ሂዶ ነበር መሰለኝና እና ወሬው ይወራ ነበር እንደዚሁ አቶ መኩሪያ ከሌላ ሴት ጋር እኮ ግንኙነት እያደረጉ ነው ምናምን ነገር የሚባል ወሬ ይወራ ነበር። እናቴ ደግሞ ብዙ ጊዜ በወሬ ሰውን ብዙም አታምንም። ባይኗ ካላየች በስተቀር እንዲ ነው ብለ ብታወራት ብዙ ጊዜ አታምንምና የሆነ ጊዜ ላይ እዛ አባቴ ምንድነው ቅምጥ ነው የሚባለው በገጠር አካባቢና ያስቀመጣት ሴት ጋር ሲገባ ምናምን ነገር ድንገት ታያለች። የሄደችው ለስራ ነበረ። እዛ እሱ ያስቀመጣት ሴት አካባቢ ስራ ትሰራ ነበር። ምናልባት እዚህ ጋር ግልጽ ላረግልም ፈልገው ነገር እናቴን በጣም እኔ ተሰቃይታ ነው ሰው ቤት ልብስ እያጠበች እንጀራ እየጋገረች ጤፍ እያበጠረች በርበሬ እየቀነጠሰች በጣም ብዙ መከራዋን አይታ ነው እኔን ያስተማረችኝ። ገብቷል አይደለ? አባቴን በሰዓቱ ጥበቃ ነበረና የሚሰራው ያን ያህል በቂ የሚባል ገንዘብ አልነበረንም። ያው የእናቴ ጥንክርና ነው እኔን ያው ነገሮቹ መጨረሻ ላይ ቢበላሹም ለመማር ለቁም ነገር ያበቃኝ ዙሮ የእናቴ ጥንክርና ነውና እናቴ ለስራ ለተፈለገችው ስራ ስትሄድ እዛ የተባለችው ሴትዮ በምሽት ሲገባ ምናምን ነገር ታያለች። ከዛ ያንን ጉዳይ አየችና በጣም ቤት መጣ። እጅግ በጣም ተናደደች። ምንድነው ምናምን ብዬ ስጠይቃት አይ ምንም አይደለም ብላ ደበቀችኝ። ለምንድነው የደበቀችኝ? እኔ እንዳልናደድና እኔ እንዳልጨናነቅ ትምህርቴ ላይ ደግሞ ተጽዕኖ እንዳይፈጠርበት ብላ አስባ ነው እንጂ መንገር ትችል ነበር። ከዛም በኋላ የእናቴ ጓደኛ ደግሞ አለችና ምንድነው እናቴ እኮ በቃ ሰሞን ጥሩ ስሜት እየተሰማት አይደለም፣ በጣም ሌሊትም እንቅልፍ የላትም፣ ስታዝን ስትናደድ ነው የምታድረው፣ ምን ሆና ነው ምናምን ብዬ ስጠይቃት አይ ጉዳዩ ላንተ የሚነገር አይደለም፣ ግን ዙሮ አሁን ልጅ አይደለህም አንተ አሁን 7ኛ 8ኛ ክፍል ደርሰሃል፣ ማገናዘብ ስለምትችል ምንም ችግር የለውም፣ ያው እሷ ላንተ ብላ ነው ያልነገረችና አባት ከሌላ ሴት ጋር ስለሄደ ነው ምናምን ነገር አለችኝ። ከዛ በጉዳዩ እኔ በጣም አዘንኩኝ። እናቴን ደግሞ በጣም ወዳት ነበር። የሚገርም ነገር እናቴ ከአባቴ ውጪ ሌላ ወንድ አታውቅም በጭራሽ ማለት ነው። በቃ የመጀመሪያው እሱ ነው። ከሱ ውጪ ምንም የምታውቀው ላይፍ አልነበረምና ሲበዛም ታማኝም ጥሩ እናትም ጀግና እናትም ስለነበረች በቃ በጣም አዘንኩኝ። እንዴት ይሄን ያደርጋል ምናምን ብዬ በቃ አባቴ ላይ በጣም ትልቅ ቂም ነበር ያስኩትኝ። ከዛን በበነጋው ነው ምናምን ነገር አባቴ ቤት ሲመጣ በቃ ከናቴ ጋር የሌለ ጠብ ተፈጠረ። በቃ አልፈልግህም፣ በቃ ካንተ ጋር መኖር አልፈልግም ምናምን ነገር አለችው። አባቴም ያላደረገ ለማስመሰል ጉዳዩን ለመደበቅ ምናምን ነገር ብዙ ነገር ለመሸፋፈን የሆነ ነገር አለ ለማሳመን፣ ግን ያው እውነታው ታውቋል። ዙሮ አልቀረም። ከዛ ይሁኖ ሰው አስታረቃቸውና በመሃል አብረው መኖር ጀመሩ። ዛን አብረው እየኖሩ እያለ እቺ አባቴ ሄደባት የተባለች ሴት ማርገዟ ደግሞ ተሰማ። ይባስ ብሎ ደግሞ እናቴ ደግሞ በጣም ተናደደች፣ አዘነች በጣም ማለት ነው። ከመሄዱ ያላነሰ ደግሞ እንዳረገዘች ምናምን ነገር ተሰማ። ከዛ በኋላ በቃ ጉዳዩ ሁሉ ትንሽ ከባድ ሆነ። ከዛ እናቴ እውነቱን እንዲያው የሱ መሆን አለመሆኑን ለማረጋገጥ በነፍስ አባት ይዛ ጠየቀችው እና ስትጠይቀው ሰው እንግዲህ እኔ አሁን አንተን ልዋሽ ይችላለሁ፣ ግን ያው የነፍስ አባት ደግሞ ያው የነፍስ አባት ነው፣ መዋሸት አይቻልም። ከዛ ጉዳዩን አመነ። ያው እንግዲህ መቼም ጽንስ ተጸንሶ አይቀርም፣ ከጊዜ በኋላ ያው ይወለዳል አይቀርም። ከዛ በኋላ ልጅቷም ተወለደች። ያው አባቴም አመነ። ከልክ ልጅቷ ከተወለደች ጀምሮ እና ከእርግዝናዋ ጀምሮ ማለት ከእርግዝናው ጀምሮ እስክትወለድ ባለው ጊዜ በጣም ከፍተኛ ጠብ ነበረ ቤታችን ውስጥ ማለት ነው። በዛ ምክንያት መጨረሻ ላይ ካንተ ጋር ማኖር አልፈልግም አለችው እናቴ።
ያው አባቴ ምናልባት እንግዲህ ወደ አዲሱ ፍቅር ማድላቱ አልቀረምና ጠቅሎ ዛኛው ቤት ገባ ማለት ነው። ያው እንደነገርኩ ነው እንግዲህ ህይወት ይቀጥላል። ዙሮ ምንም ይፈጠር ምንም ውስጥ ያን የተፈጠረውን ነገር አምኖ መቀጠሉ ተገቢ ነበረ። ግን በሰዓቱ እናቴ ደግሞ በጣም ከሌላ ሴት በመውለዱ ምክንያት በዛ በንዴት ሰበብ ታማ ነበረ እና ልጅቱ እንደተወለደች ልክ አንድ 5 ወር 6 ወር እንደዛ አካባቢ ይመስለኛል ያረፈችውና ልክ መጀመሪያ እሱ ከሌላ ሴት ጋር ሄደ መባሉን ስትሰማና እሷ ካየች በኋላ ጀምሮ ጤነኛ አልነበረችም። በጣም ትታመም ነበር ቤት ውስጥ እና ህክምና ምንም እንዳቅማችን ሞክረን ነበር። ከጊዜ ወደ ጊዜ ግን ያው መነሻው ንዴት ይሁን እንጂ እንግዲህ አላቅም ብቻ የሆነውን ነገር ፈጣሪ ነው የሚያውቀው። ከጊዜ ወደ ጊዜ ህመሙ እየጠናባት ሄደ። ንዴቷ ከጊዜ ወደ ጊዜ እየጨመረ ነበር እየሄደ የነበረውና መጨረሻ ላይ ምንም ማድረግ አልተቻለም። ከፍተኛ የሆነ ህመም ታመመች። የተለያየ ቦታ ጸበል ምንም ተብላ ነበረ። ግን ያው የተቆጠረ ነፍስ ስለሆነ ይሁን አላቅም